አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ይህ እንግዲህ ጠላት ምን ያህል ጥንቃቄ የተሞላበት ጥቃት እንደሚፈጽም ሆኖም ግን ሳናቀው ከውጪ ብቻ የምንፈልገው አይነት እንዲህ የምንገዳደረውና የምንዋጋው አይነት ብቻ አድርገን እንዳንገምት ነው። ይህን ያህል ስር ሰዶ የመዋጋት ችሎታ አለው። አሁን እሱ ከአሜሪካ ነው የመጣው። እዛ ግን አዳክሞታል። ዝም ብሎ ብድግ ብሎ አይደለም የመጣው። አንዳንድ ሰዎች ብድግ ብለው ይመጣሉ። ምንም ቤታቸው በምቾት ነው የሚኖሩት። የእንቅልፍ ጊዜ፣ የሩጫውን ጊዜ ለሩጫው ጊዜ ቅድሚያ ይሰጣሉ። መናፍስትን ለመዋጋት ግን ለጸሎት ጊዜ ብዙም የላቸው። ያም በራሱ ሌላ ችግር ነው። በልተዘጋጅ ቶሎ ባጠሩት ሰውነት ውስጥ ቶሎ ምንድነው? የምን መተት? መተት ነው። በቃ ዝም ነው። ሚስጥር እኮ ነው እንዴ! መተት ከተባልክ ይበቃል። በቃ ልጅ እንዴት ዝም ነው እንዴ? አይ በቃ እንዴ! አንተ ልጅቷ ካወቀች ልሜላ ምን ያደርጋል? እንዴት ነው? ምን አድርገዋል? መንፈሳዊ ሰይጣን አታውራ እባክህ። ስለ መንፈሳዊ ሰይጣን አታውራ። ስጋዊ ሰይጣንና መንፈሳዊ ሰይጣን አለ እንዴ? እንዴ በደንብ አድርጎ ነው ቤተክርስቲያን የተለማመደ መንፈሳዊ እሱን። አንተ ከሌላው ሰይጣን በምን ትለያለህ? ቤተክርስቲያን የለመድኩ ነኝ እንዴ። ምንድን ነው የለመድከው? እኔ እኮ አውቀህ እንዴት ትለኛለህ እንዴ? እያሰማሁ አይደል እንዴ? በዛ በአቢሲኒያ ሄዶ የምትለፈልፈውን አንተን የምታውቀው ለምን አሁን እኔ ድጋሚ ታስወራኛል? መጽሐፍ ላይ የምታወራው ጠቋር እያልክ በዝርዝር የምታስረዳው መንፈስ ምንድን ነው? አገባህ አንተ እንዴ? እንዴት አያገባኝም? ሰው እኮ አያውቅም። መንፈሳዊ ሰይጣን አለ ብሎ እኮ አይገምትም። ምን አባቱ እያለ ነው የተቀመጥከው? አሁን እንኳን እዚህ ጋር ቆመ የምትለው ምንድን ነው? ነገራቸው እንዴ? አዎ የት አባቱ እያላችሁ ቁጭ በሉ። አውቃለን ባዮች በርቱ ነው የምላቸው። እኔ መመክራቸው እንደዚህ ነው በቃ። እና እባክህ ስለ መንፈሳዊ ሰይጣን አታውራ። ስለ የትኛው ሰይጣን ላውራሽ? ዝም ብሎ በቃ ስለሚደንሰው ስለ ጭፈራው ምናምኑ አውራ፣ እንደ ሌሎቹ ሰባኪያን። እንዴ ምን ሆነሃል አንተ? ምንድን ነው እንደዚህ ትኩር? በቃ ልጅቷም ደግሞ ተመስገን ትላለች። ይህን ስላሳወከኝ ስለ መንፈሳዊ ሰይጣን ትላለች። ለምን ሁሉ እኛ እኮ ከውጭ የመጣው እኮ ወደዚህ መጥቶ እንዳይቆም የምናደርገው እኮ እኛ ነን። ክፋት እናሳየዋለን፣ ተንኮል እናሳየዋለን፣ ይበተናል። መንፈሳዊ ሰይጣን ከሌሎቹ ሰይጣን በምን ይለያል ነው እኮ? በብዙ ነገር ይለያል። በቃ ቤተክርስቲያን ያስቀድሳል፣ ይጾማል፣ ይጸልያል። በቃ እንደዚህ ነው። ውስጡ ግን ክፋት አለ፣ ቅናት አለ፣ ተንኮል አለ፣ ጥመት አለ። በቃ ቀዳሹም አስቀዳሹም ይመጥታል። እንደዚህ ነው በቃ። ታዲያ የመንፈሳዊ ሰይጣን ነው እንዴ? ታዲያ ሰባት ነኝ ብሎ ይገባል ቤት። ታዲያ አይ አንተ ካስተማርከው እኮ ይነቃ ነው አምጥቶ በቃ ረጨት አድርጎ ይሄዳል መንፈሱን። ያንተ ተማሪ ከሆነ ደግሞ አይ ደግሞ መጣ ብሎ ያስራል። ይኸውልህ እኮ እሱማ እየተማሩብኝ ነው። እውነትህን ነው። በቃ ያስራል፣ ይለምዳል። ይሄ ሌላው ዓለም ነው። ምክንያቱም ምድራችን በወደቀው መንፈስ ቁጥጥር ስር ነች ብለን ካመንን የወደቀበትንና ሁኔታ ከቲዎሪ ማለፍ አለበት። በተግባር ሲታይ ህይወታችን ውስጥ ነው የወደቀው ማለት ነው። በል ተመጣጣ በምን የገባ ነው? ቀስ አድርጌ አሰርኩት እዚህ ላይ አንገቷ አሰርኩላት፣ ማተቧ ላይ አሰርኩላት። በማተብ ነው የገባ? አዎ አሰርኩላት ማተብ። አዎ ቀስ አድርኩና እዚህ ላይ ታዲያ ስንት ዓመት ለዋ ላይ ተጣብቆ አሁን የተበጠሰው እዛ ጋር። አይው አሁን ቀደም ባረካ አይደል? ሌላ ይው አዲስ። በቃ ይሄ ምንድነው? የመንፈሳዊ ሰይጣን ስራ ነው። በቃ እንደዚህ አድርገህ ደግሞ ትመጣለህ። ድሮ በጨርቅ ስናታልል ኖረናል። አሁን ደግሞ እንደዚህ ነው በቃ። ስንቱን ለወጥ። አዎ በቃ በቤተ ክርስቲያን በሆነ ዕቃ ሰው በማ
በምን ትሰጣለህ? ጸሎት መጽሐፍ ላይ ታረጋለህ። እንደዚህ ነው በቃ። ልሂድ፣ ደክሞኛል፣ ልሂድ በቃ። ከሁሉ በላይ አደገኞቹ እነዚህ መንፈሳዊ የሆኑ ሰይጣኖች ናቸው። እነሱ እጅግ በጣም በብዙ መንገድ ተለማምደው ስለሚገቡ ጠቋርን ጨምሮ ማለት ነው። እንዲህ በቀላሉ ስልታቸውን የምታውቀው መንበርከክ ስትጀምር ብቻ ነው። እጅ መዘርጋት ስትጀምር፣ መንበርከክ ስትጀምር፣ መቀጥቀጥ ስትጀምር፣ ያንተን ማንነት ትተው ጠላቴ ውስጤ አለ ብለህ ስትቀበል የዚህ ጊዜ ነው የምታውቀው ሚስጥሩ። አለበለዚያ የዝም ብለህ የምታይ ከሆነ ቲያትር ነው በቃ። ለአንተም ቲያትር ድራማ ነው የሚመስለው። ወይም ደግሞ ግርማ ከዛ ብድግ እንዲሉ ብር ሰጥቷቸው ነው ትላለህ። ይህን ያህል ዘመን አንተ እንደው ሞኝ ነህ። ምን ያህል ሚሊዮን ብር ቢሰጥ ነው ይሄ ሁሉ እየተነሳ የሚጮኸው? ጅል ነህ እንደው። ጭንቅላታችን ክፉ ስለሆነ መጀመሪያም ከመሰረቱ ያው የዛው የመንፈሱ አገዛዝ ስልት ሎጂክ ስለሚያበዛ የአገዛዙን ሚስጥር እንድትቀበል የሚያደርግህ ካንተ የህይወት ድክመት ጋር ተያይዞ ነው። ላለመስማት፣ ላለመቀበል፣ ላለማመን ስትፈልግ ሰበቦች ታበዛለህ። ያ ደግሞ የበለጠ በአንተ ላይ እየሰለጠነ ይመጣና ጉዳት ሲመጣ ኡኡ ብትል የዛን ጊዜ የለም፣ ትርጉም የለውም። ያን ጊዜ የገመተህ መንፈስ ስለሆነ ችግሩ በጣም እየጨመረ ነው የሚመጣው። በል ተዘጋጅ፣ አብለውጣ። አንድ ከሀገር ውስጥ አንድ ከአሜሪካ ማለት ነው። አሜሪካም ሆነው ይሄው በቁጥጥር ስር አውለውታል። መሄድ ፈለግ ሁላችሁም? ምንም ጉበቱ ጠፍቷል ተብሎ ነበር። አዎ ግን እሱ የሚሰማ መሰለህ እንዴ? አይሰማም እኮ ልጁ። ቆይ ደም እንኳን ሲቀዱ ምን እንዳሉ ታውቃለህ? አባታችሁ ነው ይልፈ ደም ሲቀዱ ቆያል። ከዛ አባታችሁ ነው ይብሎ ጸለየ። አባታችሁ ነው ብሎ በቃ ወሰይ ሲላት ምንድነው ማለት ሽንት አምጣ ሲባል ጸሎት አድርጎ ሰጠት። ይሄን አልፈ ከገባ ወንድ አለኝ። እንዴት ብዬ አላለፍክም እንዴ? ጨርሷላ፣ ስራውን ጨርሷላ። ሽንትንም ጸልዮ ሰጠ። አዎ ብልጥ እኮ ነው። በየቀኑ ነው የሚማረው አልኩ እኮ በቃ አያርፍም። በየቀኑ ከሚያደርገው ነገር ይማራል። እና ደሙ ሲመረመርስ ኔጌቲቭ ሽንቱስ ኔጌቲቭ ምንም ነገር የለበትም። በቃ እንዴ ምንድነው አለ ዶክተር። በፊት ምን ብለውት ነበር? ፖዚቲቭ ነበርና በቃ ፌል አድርጓልና በጣም ኢመርጀንሲ ሩም መሄድ አለብህ ምናምን ሲል እንዴ አሁን ነው ክሬዚ እግሬ መጥቼ እንዴት ነው አሁን ምናምን ሲል እኔ ኢመርጀንሲ በአምቡላንስ አዎ በዛው በቃ ሰርጀሪ ምናምን እንዲያደርጉት ነው እንዳይወጣ። ምክንያቱም በጣም አደገኛ ነው ሊቨር ፌል ካደረገ በቃ እና ምናምን ሲለው ነው እኔም ችግር የለብኝም ቀስ ወካ አድርጌ መጥቼ እንዴት ምናምን አለውና ዶንጎሪ ምንም ችግር የለብኝም አለው። እኔ ሰርጀሪ የሚያደርግ አምላክ አለኝ አይደላለና ቤት ገባና በመቁጠር ታዲያ በምን መጣ? አልናገርም፣ ስሙኝ አልናገርም። በቃ ወስዱ። ከዛ በኋላ አስረ ሄደ። ሲሄድ ምንም የለም። ምን አለ ዶክተሩ? ዶክተር ሄደና እንዴ የማየው ነገር ሌላ ነው፣ አሁን ደግሞ የማየው ሌላ ነው እና በቃ አንተ you are a magic man አለ። እንዳንተ አይነት በሽተኛ ባገኝ እኔ ራሱ ነጭ ጸጉር አላወጣም ነበር ምናምን አለው። ከዛ በቃ እኔም ራሱ ገብቶ ያስረዋል። ዶክተሩ ላይ ያለው መንፈስ ያስረዋል። የሚገርም እኮ እሱ ነው። በቃ ዶክተሩ ላይ ያለውን በቃ እኔ ላይ አልፎ ዶክተሩ ላይ ነርሷ ላይ ሂደህ እንዴት አደርጋለሁ ብትል ወዮልህ ይለኛል። በቃ በማንኛውም እንቅስቃሴ ስራ ቦታ ላይ ሞከርን። በኋላ ዶክተሩ ምን አለው? ዶክተሩ ይዋር ማጂክ ማን አለው። በቃ ማጂክ ማን አለው። ገብቶታል ማለት ነው። ስላሰረበት እዛ ነጩ ላይ ያለውንም መንፈስ ስላሰረበት ማጂክ ማን አለው። አይ ነበር ማሳየው ለዶክተሩ ትክክል ነው የተጻፈው ትክክል ነው፣ ግን እኔ ለዶክተሩ አሳስቻ ሳየዋለሁ። ሁሉ ነገሮችን ሃይ አረግበታለሁ እና ሲያይ ሃይ ነው እና ሃውካም ይሄ እንደዚህ ሆኖ እንዴት እንደዚህ ሊኖር ይችላል? እንዴት ቆሞ ሊሄድ ይችላል? ምናምን ይላል። በኋላ ያው እሱም ትምህርቱን በጣም ነው የሚማረው።
ሰከንድ አያሳልፍም። የማይመቸው ቦታ ላይ እንኳን ሆኖ አለሁ አላርም አለሁ ሰዓት ቦታ ላይ አለሁ 12 መጸለይ መንፈስ ቅዱስ መሄድ አራዊትንም አይመስልም፣ እንደ አራዊትም አይሰራም፣ እንደ አራዊትም አያስብም። ዛሬ በመንፈሳዊ ስፍራ እንደ አራዊት የሚያስቡ እንደ ሰይጣን የሚያስቡ በጣም ብዙዎች ናቸው። በጣም ብዙዎች ናቸው። እግዚአብሔር ምሕረቱን ያብዛልን። በጽድቅ የሚሄድ አየህ፣ ስድስተኛውና በጽድቅ ጎዳና ላይ ያለው በጽድቅ የሚሄድ ላይ ነን። በጽድቅ የሚሄድ ስድስተኛው በእምነት ኃይል መኖር። በምን ኃይል መኖር? በእምነት ኃይል መኖር። 8 ሰዓት ሰርተህ እንደገና 8 ሰዓት ደግሞ ትደክማለህ። ትንሽ ልተኛ ብለህ ትተኛና ያችኑም በቅዠት ጨርሰህ ትሮጣለህ፣ ታገኛለህ፣ ትሰበስባለህ። ትሮጣለህ፣ ታገኛለህ፣ ትሰበስባለህ። እድሜ እየሄደ ነው። አንድ ቀን ወፈፍ ያደረግህና ብሩን በሙሉ ብልት ያደርገዋል። አለቀ በቃ። አይ ትላለህ። አይ ሰራና ደግሞ አገኘዋለሁ ትላለህ። እንዲሁ ስትባዘን ስትኳትን አቅምህም አእምሮህም ምሳቤህም ችሎታህም እየደከመ ይመጣል። በእምነት ኃይል አልኖርክማ። እምነት ኃይል ማለት ምንድነው? በሰራኸው ላይ እግዚአብሔር እንዲባርክ ጊዜ ስላልሰጠህ ጠላት ያከማቸውን በአንድ ሳምንት ውስጥ ሲያጠፋው እንዳትረዳ አድርጎ ነው የሚያጠፋው። ስለዚህ ረጅሙን ጊዜ ያባከንበት ለእግዚአብሔር ጊዜ ከመስጠት ይልቅ ለዕለት ለገንዘብ ለእንጀራ ያጠፋውን ጊዜ ስታየው አረ በጽድቅ መንገድ ስላልሄድን የደከምንበትን ዋጋ ጠላታችን ባዶ አድርጎ ቦርሳችንንም ካዝናችንንም የገንዘብ ካርዳችን ራሱንም ጭምር ያባክንብሃል። በቃ ዋጋ የለውም። በዚህ በመኳተን ውስጥ የወለድካቸው ልጆች እናትነትሽን አባትነትህን አያውቀውም። ስራ ነው ያለው። አንተ ስራ ብቻ ነው። ለልጅም የምታሳየው መንፈሳዊ ታሪክ ስለሌለ የቅቡልነት መንፈስ በቤተሰቡ ውስጥ የለም። ዳዲ ማሚ ከዛ ከትንሽ ቆይቶ የለም ሁሉም ነገር የለም፣ ትርጉም የለውም። እና የስብዕና መጉደል እየጨመረ መምጣቱን የሚያሳየን የጽድቅ መንፈስ ከምድራችን ከሀገራችን ከወገናችን በጣም ረቆ ስለጠፋ ነው። ስለዚህ በጽድቅ የሚሄድ ይላል። ሁለተኛ ቅን ነገርን የሚናገር ይላል። ደግሞ አሁን ሁለተኛው ቅን ነገርን ምን የሚናገር አብዛኛው ህዝባችን ቅን ቋንቋዎች ጠፍቶት ወደ ቅን ተለውጧል። ቅን ማለት ሁለት ነው። አንደኛው ቅን፣ ሁለተኛው ቅን ይሄ የሚኮሳኮሰው እንደ ተባይ አይነት ነገር ነው። አታየውም? ይኮሰኩሳል። ከቅንነት ወደ ቅንነት ከተሻገርን ዘመናት አልፏል። እግዚአብሔር ምሕረቱን ያብዛልን። ቅን የሚናገር ይላል። ቅን ለመናገር ተፈጥሯችን በአሁኑ ጊዜ በከፍተኛ ሁኔታ አደጋ ላይ ነው ያለው። ሰዎች ቅን አይናገሩም። ቅን እንዳይናገሩ ምን ሆነ? ብሶት አለባቸው። የምን ብሶት? የጠብ፣ የችግር፣ የዘር፣ የድህነት፣ የህመም፣ የጉስቁልና፣ የውስጥ ህይወት ረሃብ። ውስጥህ ሲራብ ቅን አትናገርም። ቅን የሚናገሩ ሰዎች በጸሎት ውስጥ የተከበቡና እግዚአብሔር ከኔ ጋር ነው ብለው ለሚያስቡ ነው ቅን መናገርን። ታዲያ አብዛኛው የዚህኛው ዘመን ትውልድ ቅን አይናገርም። ይኸው ሲሰድቡን ባርኮት ስጡልኝ እና ለስላሴ ማለት ነው። ስንት ነው? 500 ዶላር ሰጥታለች። በክራንቺ ነበር የምትሄደው። አሁን በጸበሉ ብቻ ይኸው ክራንቿን ይዛ መሮጥ ትችላለች። በዚህ ነበር የምትሄጂው? አዎ፣ በሁለቱ ይሄድ ነበር። የት አለ አንዱ? አንድ ተውኩት። የት? እዛ ተውኩት። አንዱ ከየት ነው የመጣሽው? ከአሜሪካ ነው የመጣሁት። አዎ፣ ከዲሲ። አንዱን ትተሽ በዚህኛው ነበር የመጣሽው? አዎ። እና አንዱ ሲተው እንደገና አሁን ደግሞ ሁለቱን ጣልኩት። ይሄን አያስፈልገኝም፣ እግዚአብሔር ይመስገን የኔ ያደረገልኝ ለሁሉ ሰው ያድርግለት። እና መምህር ግርማ በጣም እድሞ ይስጦልን።
እኔ ሁሉ ጊዜ ሊኖር በጠበሉ ብቻ ነው። በጠበሉ መጀመሪያ በጠበሉ ነው። እንደዚህ በቃ ወክም አላርግም ነበር። እጄ እንደዚህ እግሬ እንደዚህ ነው የሚሄደው የነበረ። በሁለቱም ሊያውም እንደዚህ ብዬ ነው የሚሄደው የነበርኩት። አሁን በእግሬ እየሄድኩ ነው። እስቲ አሁን ሩጭበት። ይኸው በደንብ ሩጥ በይበታ። ይኸው እንግዲህ ክራንች እያያዙ የሚመጡ ጸበሉ ብቻ እንግዲህ ይሄን ይመስላል። ለዛም እንግዲህ የስዊድን ጸበል ቤተሰብ ሲያዩ በፍጹም አያምኑም። እንደዚህ አልነበረም የመጣሁት ሲሉኝ ያለቀሱ ነው የመጣሁት እና እግዚአብሔር ደወልሽላቸው? አዎ ነገርኳቸው። በጣም ደስታቸውን መግለጥ ማልቻሉ። የት? እዛው አሜሪካ? አዎ። መቼ ነው የመጣሽው? ባለፈ ሐሙስ ነው የመጣሁት። ያለፈው ሐሙስ ነው የገባሽው? አዎ። ይኸው እንግዲህ እንደዚህ ነው። ባለበት ቦታ እግዚአብሔር ማዕበሉን ጸጥ ያደርጋል። አለቀ ብቻ እመን። መስገብገብ ሳይሆን መራገጥ ምናምን ሳይሆን ቀሚሴን እየቀደዳችሁ እኮ አስቸገረው እየጎተታችሁ። በይ በርቺ። ያንቺ መነጽር ነው። እሺ ይሄኛው ለወገብ ድጋፍ ይሰጡሽ ነው? አዎ። በዚህ ወጣ አስቀምጡ። በቃ አሊ በደር ቸኩ። በርቺ በርቺ፣ አይዞሽ። ከአሜሪካ መጣ ማለት ነው። እዚህ አንተ አስማት ነው ሱዳን ነው ስትል ሌሎች ይቀድመዋል። እየዳነ ሄደ እየዳነ እየዳነ ሄደ
አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ